የራሱን ስታወደቀች ዳኒ ከእስር ቤት ተፈታ። ለምን ልትጠይቅኝ አልመጣሽም ብሎ ዳኒ በጣም በኃይል ተቆጣት። ሰላም ሰላም፣ ውድና የተከበራችሁ የእርሆቦት ዩቲዩብ ተመልካቾች በሙሉ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም ነው። ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። እንግዲህ ዳኒ ከእስር ቤት ተፈቷል። ጽጌ ደግሞ ዳኒን ልትጠይቅ አልሄደችም። ሜሪ ዋሶና ዳኒን አስፈትታለች። በዛ ምክንያት በድንጋጤ እንግዲህ ራሷን ስታ ወድቃለች ማለት ነው። በሚያሳዝነው ሁኔታ ውድ ተመልካቾቼ ዛሬ እንግዲህ ዳኒ ለምንድን ነው እኔ በሰዎች መሀል ሁሉ አንቺን ነበር የምጠይቅሽ፣ አንቺ ግን አልፈለግሽኝም፣ አልመጣሽኝም፣ ምን ትሆኛለሽ? እኔ ምን አርጌሽ ነው ብሎ እንግዲህ ዳኒም በጣም እየተናገራት ነበረ። አንተ ድሮም የኔ ነገር አይታይህም፣ አንተ ዝም ብላ ነው ሁልጊዜም እኔና አንተ ጭቅጭቅ ብቻ ነው ብላ እንግዲህ ጽጌም ተናግራለች ማለት ነው። እንግዲህ ጽጌ ምንድን ነው የሆነችው የሚለውን ነገር አብረን የምንመለከት ይሆናል። ወደ ቪዲዮ ወስዳችኋለሁ። እናንተም ደግሞ ቪዲዮን ከወደዳችሁ ላይክ እያረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ እያስቀመጣችሁ አበረታቱኝ እላችኋለሁ። ወደ ቪዲዮ ልውሰዳችሁ። ዳንሻ ተረጋጋ። ቆይ ምን ነው መረጋጋ? ቢያንስ መታሰሪ አይታ ሰምተሽ በመተሻተይኝ እንዴት መፈታትን ማንገሪያት ገበሻ አትንገሪያት። አይተኝም አልመለከተኝም። ሜሪ ባንዴ ምን ነው ሰርፕራይዝ የምትሆነው? በመታሰሪ የተሰጠው መፈታት ሰርፕራይዝ ያረጋታል። አሁን እኔ ዋሶኝ ይወጣው እስቲ እግዚአብሔር ለምን ነው አንቺ ግን ቆመሽ እኔ ታያለሽ። ኢየሱስ ማታለሽ እማረብልሽ ካንቺ አይጠበቅም። እሺ ከማን በፊት ያለሽ ይገሻል ነገር ከማን በፊት አንቺ ነበር የፈለኩት። ገባሻ? ቦታው ላይ እንድትኖር የሚፈልገው አንቺ ነበረ። አንተ ሰው ገብተህ ብዙ ነገር ተፈጥሯል። እኔ እኮ በውጭ ብዙ ነገር አሳልፌያለሁ። መቼ ነው አንተ በእኔ ሳይድ ያለውን ነገር የምትረዳው? ጽጌ አንቺ ነሽ ተይኝ። ማንም ሰው አይረዳም። ቆራራች ምንሽ ነው ተወራናለች የሚገባኝ ነገር የሰጡኝ ችግር እኔ ስታሳስረኝ ዝም ብያለሁ። እሱም ተሳስረኝ ዝም ብያለሁ። እሷን ሲነካት ግን ዝም አለች። እነሱ ናቸው አንድ ስሚኝማ ስቆርብሽ ከብለው ጠብረች ጊዜ ጽጌ በቃ ፈታ በእግዚአብሔር በእውነት ካለሽ መንዴት ደህና ነው። እኔ እግዚአብሔርን አስገርምሽኛል ታውቂያለሽ። እንግዲህ ጽጌ ፈታ በይ እያለቻት ነው። ሜሪ እና ጽጌ አንድ ላይ ተገናኝተዋሉ። ሜሪ ዳኒን አስፈትታ መጥታለች። ግን ይሁን እንጂ ዳኒን ልትጠይቂ ለምን አትሄጂም? ዳኒን ልንጠይቅ እንሂድ ብላ እንግዲህ ልትወስደው ስትለው ዳኒ ይመጣል። በአጋጣሚ እኔ አልሄድም፣ እኔ ምን ብዬ ነው እሱን የምጠይቀው? የሚያስፈታው ብዙ መንገድ እያለኝ አላደረኩትም። ስለዚህ ለምንድን ነው ይሄንን እሱን ልጠይቅ የሚሄደው ብላ እንግዲህ እንትን እያወረች ነው ማለት ነው። ግን ብታወራም ዳኒ ተፈቷል። ሜሪ ግን አልነገረቻቸውም። ሁለቷቸውንም ለማገናኛት አስባ ነበረ። ዳኒ ግን በድንገት ወደ ቤቱ መጥተው አንቺን ነበረ የምፈልግሽ፣ አንቺ ግን አልመጣሽም። እዛ ጊዜ ማንም ሰው ሁሉ ሲመጣ ጠያቂ እየመጣ ነው ሲባል አንቺን ነበር የምጠብቀው፣ አንቺ ግን አልመጣሽም። ለምን? ምን አርጌሽ ነው የታሰርኩበት እስር ቤት እንኳን መጣሽ ማትጠይቅኝ ምን አድርጌ ነው ብሎ ዳኒ ይጮህባታል ማለት ነው። እሷም ጽጌም ደግሞ እኔ ምን ብዬ ነው የሚሄደው? ለምንድን ነው የሚሄደው? ምን ሊበለው? ምን ይለዋለው ብላ እንግዲህ ጽጌም ተጨናንቃለች ማለት ነው። እንግዲህ ዳኒ መጥተው ምን ይፈጠራል አብረን የምንመለከት ይሆናል ማለት ነው። በጣም በሚያሳዝነው ሁኔታ እንግዲህ ሜሪም እናንተ ቆይ ሁለታችሁ ምን
ምንድነው የምታስቡት? በማን ላይ ነው ድራማ የምትጫወቱት? ሁለታችሁም ትፈላለጋላችሁ፣ ትዋደዳላችሁ ለምን ብላ እንግዲህ ሜሪም እያወራች ነው ማለት ነው። በጣም በሚያሳዝነው ሁኔታ ዳኒ መጥቷል። እንግዲህ ነገሩ በጣም ቀውጧል ማለት ነው። ጽጌም ፈርታለች። አንተ ለምንድነው እኔን ማትረዳኝ? የኔ ነገር ለማንም አይታይም፣ እኔን ማንም አይረዳኝም፣ በቃ ተወኝ ብላለች ማለት ነው። መፈታት ሰፕሬዝ ያደርጋታል። እስቲ እግዚአብሔር ለምን ነው አንቺ ግን ቆመሽ እኔ ታያለሽ? ኢየሱስ ማታለሽ እማረግልሽ ካንቺ አይጠበቅም። ከማን በቀቀልሽ ይጋሻል ነገር ነው። ከማን በፊት አንቺ ነበር የፈለኩት። ገባሻ? ቦታው ላይ እንድትኖር የሚፈልጉ አንቺ ነበር። ተሳፍሬያለሽ። ኤፍሱን ከሰራችኝ ነገር ድንች በል አንቺ በድለሽኛል። ይቅርታ ምትል እንግዲህ ኤፍሶን ከሰረችው በደል ይልቅ አንቺ በድለሽኛል። ከማንም በላይ የምጠብቀው አንቺን ነበረ። አንቺ ነበር እዛ ቦታ ላይ መገኘት የነበረብሽ። አንቺ ነበር ዋስ ሆነሽ ልታስፈችኝ የሚገባው፣ ሌላ ሰው አልነበረም፣ አንቺ ነበርሽ ብሎ እንግዲህ ዳኒም ስሜቱን አልተቆጣጠረም። ውሃ ደፍቶባታል። ጽጌም በጣም አዝናለች። ሜሪም ደንግጣለች። እንግዲህ ያለውን ነገር ሰብሰብ አድርጋ እነሱን በማረጋጋት ብትሆንም ያው እንግዲህ ሊረጋጉ አልቻሉም። ሁለቱም በጣም ተናዳጅና ቁጦች ስለሆኑ ማለት ነው። በጣም በሚያሳዝነው ሁኔታ እኔ የሚያደርገው ነገር ለአንተ መቼም አይታይም አይደል እንደ ብላ እንግዲህ ጽጌም እየተከራከረች ነው። አንቺ ለእኔ ምንም አድርገሽልኝ አታውቅም። አንቺ ስትፈልጊኝ ግን እኔ የትም ጉርጓድም ቢሆን እገባልሻለሁ። አንቺ ግን ለእኔ ጊዜ ሲሆን አትገኝልኝም ያለሽም ብዬ ከዚህ በኋላ አልጠብቅሽም ብሎ እንግዲህ ዳኒ ቁርጡን እያወራ ነው እንዴ አንተ እኔን ትወቅሰኛለህ እንዴ? እኔ ኤፍሶን ካደረገችኝ በላይ አንቺ ያደረግሽብኝ ይበልጣል። ኤፍሶን ትሻላለች፣ እሷ እንኳን ምሳ ቋጥራ መጣ እየጠየቀችኝ ነበረ ብለው ሲያወራት እንግዲህ ለምን ምሳ ቋጥራለ ትሄዳለች? አንተ ለምንድን ነው ክሱን ለምን አላነሳችልህም? ክሱን ለምን አንስታክ አላስፈተችህም? ለምንድን ነው ብላለች። እንግዲህ ዳኒ ከዚህ በኋላ ስነ ስርዓት ያዝ፣ እኔን ልትናገረኝ አይገባም፣ እኔ ያደረኩት ነገር ላንተ አይታይህም ብላለች ጽጌ ማለት ነው። እንግዲህ አንተ ሁሉ ጊዜም በጭቅጭቅና በጸብ ነው የምታምነው ትላለች። እንግዲህ እኔ ግን የዳኒ ያልገባኝ ነገር ምን እንደሆነ ታውቃላችሁ ውድ ተመልካቾቼ? እኔ እንዴት እኔን ልጠይቅኝ አልመጣሽም ብሎ እስከ ቤት ድረስ መጣው እንግዲህ መጋፈጡ በስማም እንግዲህ የድራማው ማለት ነው በጣም ለየት ይላል። ድራማቸው በጣም ለየት የሚልና ምርጥ ድራማ ነው። የምሬን ነው የምላችሁ። ሜሪ ደግሞ ያው አክተር ናት። ከዚህም በፊት ነግሬያቸዋለሁ። እንግዲህ ሜሪ በጣም እንግዲህ ድራማው እንዲያምርና እንዲወደድ አድርገዋለች ማለት ነው። ዳኒ ደግሞ ልክ መጥተው እንዴት እኔን ለመጠየቅ አልመጣሽም እንዴ? ሰው እንዴት እኔን ለመጠየቅ አልመጣሽም ብሎ ይቆጣል። እኔ አላቅም። ዛሬ ነው ያየሁት። የምሬ ነው ላችሁና ዛሬ ነው ያየሁትና እኔ በጣም ገርሞኛል። እንትናቸው ራሱ በጣም ነው የገረመኝ። የዳኒ ንግግሩ፣ የራሱን ጥፋት የሚሸፍንበት መንገድ ምናምን በቃ በጣም ነው እንትን ያለኝ። እንዴ ኤፍሶን ራሱ እኔን አልበደለችኝም፣ አንቺ የበደልሽው ነው የሚበልጠው። ሁሉ ጊዜም ለዳኒ የምታየው ምን እንደሆነ ታውቃላችሁ? የጽጌ ነገር ነው የምታየው። በቃ ከጽጌ ጋር እሱ የሚግባባው በጸብና በጦርነት ነው። በቃ ዳኒና ጽጌ በጸብና በጦርነት ነው የሚግባቡት ማለት ነው። በጣም ነው የሚያሳዝነው። እንግዲህ ጽጌም ምን እንደሆነች አናቅም። ስነኳት በጣም እያማመኝ ነው። በቃ ተውኝ፣ ከቤቴ ውጣልኝ እያለች ነው ማለት ነው። ከቤቴ ውጣልኝ አልፈልግም ማለች። እንግዲህ ዳኒ ታውቁት የለ ዳኒ እኔ የጋራ ቤት ነው ኤፍሶንንም ማምጥቼ እዚህ ነው የሚኖረው አለ። በጣም ነው የሚገርመው። የምሬን ነው የምላችሁ። የዳኒ ኮንፊደንስ በጣም የሚገርም ኮንፊደንስ ነው ያለው ማለት ነው። የምሬን ነው የምላችሁ። እስቲ ቪዲዮውን አብረን እንመልከት። የዳኒ ነገር ትክክል ነው ወይስ አይደለም? ውድ ተመልካቾች እስቲ እናንተ ኮሜንት ላይ አስቀምጦ። አንዳንዴ ለጽጌም ላስብላት ይሆናል። ጽጌን ማንም ሰው እንዲነካልኝ አልፈልግም፣ እኔ ሊታሰር፣ እኔ ሊሙት፣ እኔ ልድቀቅ ይላል። ጽጌን ለምን ነኳት ብሎ ያዙኝ ልቀቁኝ ይላል። በጣም በሚያሳዝነው ሁኔታ ማለት ነው። ግን ከዛም በተረፈ ደግሞ ከእሷ ጋር በጸብ ነው የምታገኙት። በፍቅር አንድም ቀን አይተናቸው አናውቅም። በፍቅር ጥቂት ጊዜ ነው፣ ከዛ ደግሞ ጸባቸው ነው የሚበልጠው። እንግዲህ እንዴት እንደሆነ እውነት ውድ ተመልካቾቼ ለእናንተ እየታያችሁ ነው። እስቲ እንግዲህ ሀሳባችሁን ኮሜንት ላይ አስቀምጡ፣ ለእናንተ የተሰማችሁን። እኔ ደግሞ በቪዲዮ ላይ አስቀምጫለሁ። ቪዲዮን ከወደዳችሁ ላይክ አድርጉ። ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ይህንን ቤት ተቀላቀሉ። ወደ ቪዲዮ
እኔ ስትሄዱ ችግር ያለብሽ አይ ቲንክ እዛ እስር ቤት መቆየቴ ለአንቺ ተመችቶሽ ነበር መሰለኝ። ፍላጎትሽ ያ ነበር። ማይመስል ነገር መቼም ቢሆን አልናገርህም አንተ። አንድ ቀን ግን ማለት ነው ሁሉም ነገር ይገባል። ለአንተ ብዬ የማደርገቸው ነገሮች በሙሉ ይገባል። መውጣት ያሳሰባት አንቺ በጣም ያሳስባታል። መውጣት መድኃኒ መብላት መጠጣት ያሳስባታል። ለሰከንድ ስልኳን ማንሳት አለ ሮሳ ነገራችሁ ባይዘው በጣም የሚገርም አጋጣሚ ነው። በጣም የሚገርምሽ ነገር ልንገርሽ። ቤቱ እንዳለሽ ታውቂያለሽ። እሱ ቆይ በጣም የሚገርመውን አጋጣሚ ልንገርሽ። መፈራት ምናምን እንግዲህ በጣም በሚያሳዝነው ሁኔታ አንተ ለአንተ አርጌ የሚያደርጋቸው ነገሮች ምንም አይታዩህም፣ አንተ መቼም አትረዳኝም ብላለች ማለት ነው። ጽጌም እንግዲህ ኤፍሶን እየደወለችልኝ ነው፣ የኔ መፈታት ለኤፍሶን አሳስበዋታል ብላ እንግዲህ እየተናገረች ነው ማለት ነው። እንግዲህ ሜሪም ደግሞ ታውቂያለሽ እስካሁን ድረስ በቤቱ ነው ያለችው ብላለች። አንተ ከዚህ አትሄድም፣ እዚህ ነው መቆየት ያለብህ ስትለው ጽጌ ደግሞ ውጣልኝ አልፈልግም፣ ከዚህ ቤት ይውጣልኝ እኔ አልፈልግም ብላለች ማለት ነው። በጣም በሚያሳዝነው ሁኔታ ማለት ነው። እሱ ደግሞ አልወጣም ኤፍሶንንም ጭምረም ጥቼ እዚህ ነው የምኖረው ብላለች። እንግዲህ ሜሪ ደግሞ እንኳን ማምጣት አይደለም ስልኳን ራሱ አንስታ ካወራክ ከኔ ጋር ነው የምትጣላው፣ እኔን እኮ እንዴት እንዳደረገችኝ እኔ ነኝ የሚያውቀው ብላ ተናግራለች። ልጅቷን ሳትነካት አናግራት፣ መንካት አይፈቀድም ብላ እንግዲህ በጽጌ መሀል ጋር ገብታለች ማለት ነው። ስለዚህ ሳትነካኩ አውሩ፣ እናንተ ምን ሆናችሁ ነው? ህጻናት አይደላችሁም። እንግዲህ ጽጌና ዳኒ ህጻናት አይደላችሁም። ምንድነው አንዳንዴ ተረጋግታችሁ ማውራትንም ሊመዱ እንጂ ሁሌም በቃ እናንተ ትገናኛላችሁ፣ ትጨቃጨቃላችሁ፣ ትፋጃላችሁ። በስመ አብ ወወልድ ወመንፈስ ቅዱስ በሉ እንጂ በጣም በሚገርመው ሁኔታ ማለት ነው። ጽጌም በዛ ይነካታል፣ እንግዲህ እሷም ትነሳለች፣ እሱም በዚህ በቃ ቃጠሎ ሆኗቸው። ሜሪ እንግዲህ መሀል ላይ ገብታ ምን ላድርግ ጽጌ በቃ አንቺ ተረጋጊ እያለች እንግዲህ ጽጌን ተባብላታለች ማለት ነው። ጽጌን ብታባብለውም ዳኒ የሚናገራቸው ንግግሮች እንግዲህ ለጽጌ መረጋጋትን አልሰጣትም። ውጣልኝ ከዚህ ቤት አልፈልግም፣ ማን ፈቅዶልኝ ነው የምትኖረው? ኧረ እባክህ ያኔ እንተያያለን፣ እስቲ አንተ ወንድ ነህ፣ እስቲ እሷን ስታመጣ እኔን ያኔ ዝም ብዬ እንደሚቀመጥልህ አያሃለሁ ብላ እንግዲህ ጽጌም እየተወራረደች ነው ማለት ነው። እንግዲህ ዛሬ ምን ሊፈጠር ነው አብረን እንመለከታለን። እንዲሁም ያው በድጋሚ እንግዲህ ላይክ እያረጋችሁ ለቤቴ መድስ ከሆነችሁ ሰብስክራይብ አድርጉ እላችኋለሁ። ወደ ቪዲዮ ልውሰዳችሁ። አጅነው ከዩታቶች ምንድን የፈለከው አንተ? ቆይ ዝም በል። ምንድን የፈለከው? ኬሱ እንዳለ ነው የፈለከው? ይሻለኛል። ኬሱ እንዳለ ነው ይሻለኛል። አይጠበቅም። ደስ ይበላታል። ደስ አትፈልጊም። ብትፈልጊ ኖሮ ቢያንስ መጥተሽ ጠይቂ ነበር። አትፈልጊም አንቺ ገባሽ? ከማንም በላይ ልትኖሪ ፈለግኩ፣ ከማንም በላይ ልጠይቂ ፈለግኩ። አንቺ ግን ያን ማድረግ አልቻልሽም። ገባሽ አይደለ? ጭራሽ ምንም ማድረግ አልቻልሽም። የዛኔ እንተያያለን። እሷ እንዴት አድርጋ እሷን ውሻ ነው ያደረገችኝ። እኔ ዛሬ እንዴት ነው እያሰብክ ያለህ? ማሰብ ስለማይችል ነው። ማሰብ አይችልም። ውሻ ያለው ስሜት ያላያቸው ቪዲዮዎች አሉ። ግባና ቪዲዮች አሉ። እንዴት አድርጋ ውሻ እንደምታደርገኝ ያው ብርሆን አዳምጠኝ። ሚሪ ውሻ ስታደርገኝ ነበር። በባህር ከማንም በላይ እኮ ደስ በጣም ፈልገው እሷ ነው እኮ ገብቶኛ ተክፋት እንዳልሆነ እንደዚህ እንደምትለው እሱን ልጃት ነው። ገደል ትግባ። ገባሽ? ስሚ ጠዋት ወጣ ስለመጣች እኮ ስለ ኤፍሶን የግድ አይሰጠኝም። ገባሽ አይደል? ጽጌ በማለት በቃ ልሽ ይውጣልኝ። አንተ ስላለቀስክና ስሜታዊ ስለሆንኩ ሌላ ሰው ውስጡ ምንም ነገር የለም ማለት አትችልም። አንተ የምትታመመውን ህመም ለሁለት ነው የምታመመው። ይህ ነገር ላይገባ ይችላል፣ ላትረዳው ትችላለህ። ይበቃኛል። ነገር በዚህ ልክ ዛቻ፣ በዚህ ልክ በጣም ይበቃኛል። ሰሚኛለሽ? ይበቃኛል። እስር ቤት ውስጥ ያሳለፍኩትን ነገር አልችልም። ገባሽ አይደል? እኔ እስር ቤት ውስጥ ሰው ፈልጌ ነበር። ገባሽ? እኔ ግን ታሰራለብኝ እንደ
ሰውቴ ነበር ገባሽ አይደል? ማንም ሰው ሊጠይቀኝ አልፈለኩም ነበር። አንቺ ብቻ ልጠይቂኝ ነበር የፈለኩት። ቤተሰቦቼ እንኳን አላስቀደምኩም። እሺ ቆይ ዳኒ አሻታክስ ደግሞ እግዚአብሔር ማንም ህመሜን አልተረዳልኝ። ማንም ውስጥ ያለው ነገር ማንም ሳያውቅ ተረዳሽ ነው። ማንም ሰው አልተረዳኝ። እንግዲህ እስር ቤት ሆኜ አንቺን ብቻ ነበር የምጠብቅሽ። አንቺን ለማየት ነበረ መጓጓ። ቤተሰቦቼ እንኳን ሲመጡ አንቺን መስለሽኝ ነበረ የሚወጣው። አንቺ ግን አንድ ጊዜ መጥተሽኝ እኔን አልጠየቅሽም። ዳኒ ግን ስንት ቀን ታስሮ ነው ትላላችሁ በዛው እንግዲህ ለድራማው ድምቀት። ዳኒ ግን ስንት ቀን ታስሮ ነው ትላላችሁ። እንግዲህ ማንም ሰው እኔን አያቀኝም፣ ማንም ሰው እኔን አይረዳኝም። አንተ ስትታሰር፣ አንተ ስትጨነቅ እኔም እኮ እየተጨነቅኩኝ ነበረ። አንተ የምትታመመውን ህመም እኮ እኔም እየታመምኩ ነው። አንተ ደግሞ አትረዳም፣ ማንም ሰው እኔን አይረዳኝም ብላ ጽጌም እንግዲህ በዛኛው መንገድ በጣም እያለቀሰች ትገኛለች። ሜሪ ከጀርባ ጽጌ ምን ሆነች ነው ብላ እያየቻት ነው። ምን ሆነች ነው ስትል በትንሹ ነው ምንም ችግር የለም በቃ ምንም ችግር የለም ብላለች ማለት ነው። በቃ ለኔ የሚገባኝን ነው የሰጡኝ። ኤፍሶንም ሆኑ ቤተሰቦችክ ለኔ የሚገባኝን ቦታ ሰጥቶኛል፣ ስለዚህ ይገባኛል ይሄ ብላ እንግዲህ ሜሪ ጽጌ ተቀብላለች ማለት ነው። ሜሪ ተረጋጋ ብላ እያረጋጋች ነው። እነሱ ግን መረጋጋት አልቻሉም። ወደ ቪዲዮ ልውሰዳችሁ፣ አብረን እንመልከት። ሀሳብ አስተያየቶቻችሁን አስቀምጡ። ወደ ቪዲዮ ችግር የለውም የሚገባኝ ነገር ነው የሰጡኝ። ችግር የለውም ተግባታችሁ የኔ መታሰር ዝም ብያለሁ። ስምኛለች አደምጭ እንኳን እኔ ስታሳስረኝ ዝም ብያለሁ። እሱ ተሳስረኝ ዝም ብያለሁ። እሷ ሲነጋት ግን ዝም አለች። እነሱ ናቸው እንግዲህ እኔን ሲያሳስሩኝ ዝም ብያለሁ። ወንድሟም ሲያሳስር ዝም ብያለሁ። እሷም ስታሳስረኝ ዝም ብያለሁ። ጽጌን ከነኳት ግን ዝም አልልም፣ ተውኝ ልሂድ እያለ ነው። ሜሪ ደግሞ አይሆንም፣ አትሄድም፣ እኔ ለዛ ነገር የሚመቸውን ነገር አዘጋጅቻለሁ፣ ስለዚህ አይሆንም፣ አትሄድም ብላ እንግዲህ ሜሪ እያባበለችና መሀል ላይ ገብታ እንግዲህ ያው ሜሪን ታውቃላችሁ ለዳኒ ያላትን ቦታ ማለት ነው። እንግዲህ በጣም ደስ የሚል ቦታ ነው ለዳኒ ያላት። ያው ልክ እንደ ወንድሟ ነው የምትከላከልላት ምናምን በቃ በጣም ለዳኒ ምርጥ ጓደኛ ናት። እና ከዛም አንፃር አትድም፣ አይሆንም፣ በቃ የሱን ነገር እኔ አስተካክለዋለሁ፣ እኔ አወራቸዋለሁ፣ አንተ ግን ሄዳ አታወራቸውም፣ አይሆንም፣ አንተ አሁን እረፍ፣ በቃ ማረፍ ነው ያለብክ፣ እረፍ ብላለች ማለት ነው። አንቺን ግን ከነኩ በአንቺ ከመጡብኝ እኔ አልችልም። ቅድምም የተቆጣሁት እንግዲህ ስሜታዊ ሆኜ ነው። ቅድም ራሱ እንደዛ ብዬ አልጠየቅሽም አልመጣሽልኝም ብዬ ያልኩት እኮ ስሜታዊ ሆኜ ነው ብሎ አንቺን ከነኩ በቃ በአይኔ እንደመጡብኝ ነው ብሎ ዳኒ ያዙ ይልቀቁኝ እያለ ይገኛል ማለት ነው። ስለዚህ በጣም በሚያሳዝን ሁኔታ ተውኝ በቃ እኔ ልሂድ ብሎ እየለመናቸው ነው። እንዲሄዱ ይፈቅዳሉ? እስቲ አብረን እንመልከት። አሁን ተረጋጉና ተቀመጡ። ግባ ተረጋጋው ሰልፍ ምናምን አንበረታክ እንዴት ነው አንቺ እንደዚህ ነሽ? እኔ ግን ችግር የለውም። እዚህ እንትን ሐኪም ምንም አይሆንም። ቀላል ነው እኮ አለመግባባት ነው። ማቧጨር እኮ ነው ኖርማል ነው። ማቧጨር ብቻ አይደለም ታይብስ አይ እኮ ልሽ አዎ ምንም ማቧጨር ብቻ እኮ ግባና እንትን ወይ ውሽ አረፍ ግልሽ ሻይ ምናምን አስላልኩ ግባ እንዴት ነው እንድትጥሩ ዝም ያልሽው? እኔ እዛ ሰውን ምን ብዬሻለሁ? ተይው የኔን ችግር የለውም ከእሷ ጎን ግን ዋስማን ሆነሽ ዋስማን ሆነ ምንድን የምታወራው? አንተ
ፈርቤ አንተ ብደረግልህም ባይደረግልህም ምስጋና የለህም። እንግዲህ አንተ ጋር ሆኜ ነው እንደዚህ አይነት ነገር የተፈጠረው። ለአንተ ዋስ ማን ይሁንልህ? እኔ እዛ ካልተገኘው ብላለች። እንግዲህ አሁን ገብተክ ሂድና ሻወር ውሰድ ተብሏል ማለት ነው። ያው መቀመጡ ተፈቅዶለታል ጽጌ ቤት እነ ምንም ነገ ወደ እሱንን ይዞ ካልመጣ ዳኒ ማለት ነው። በቃ ይበቀናል፣ ከዚህ በኋላ ጭቅጭቅ ይበቀናል። ሂድና በቃ ሻወር ውሰድና ተረጋጋ ብላለች ጽጌና ሜሪ ማለት ነው። እንግዲህ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትበልልኝ። መልካም ጊዜ። ሜሪ ራሷን ስታወደቀች ጽጌ ራሷን ስታወድቃለች በጣም በሚያሳዝነው ሁኔታ።